ሄሎ ሄሎ ዝና ማለበል ይሄንን ድምጽ ረሳኸው እንዴ? ማን አባክ ስለሆንክ ነው ያንተን ድምጽ ማስታውሰው? ደግሞ ደህና ድምጽ እንዳለው ሰው ድምጼን ታስታውሳለህ ምናምን ትላለህ እንዴ? አስታውስ፣ በደንብ አድርገህ ታውቀዋለህ። ማን እባክህ? መድብል ነኝ፣ የብሩክ ወንድም። እረበስ ብላ እንጂ ዝና። ወይ አያውቀኝም ማለት ነው። ወንድ እንደሆንኩ በደንብ ነው ማስታወሻ። እሺ አንዳንዴ አወኩሽ ናኩሽ የሚባል ነገር አለ። ምን የኔን ጎሽ አድርገሽ ነው ያጂ? ዝም ብለሽ ያጂ። ዋጩ ዋጩ ወደ ይሰማሽኝ ያርጋ ዋጩ ያልኩሽ ወይኔ ራሷን አብሎት ሄደ። ወይኔ እቴ አስበላኋት። አየህ መጀመሪያው ነቅቶብን ነበር ማለት ነው። ይሄ ውሻ መድብል ለዝናት ሲደውልለት ዝናም ተናዶ ሊጎርሰው የነበረውን ለኤፍራታ አጉርሷት ሄዷል። ኤፍራታም አርጌ የተባለችውን ጠብታ አድርጋው ስለነበረ እሱም ጠቅሎ ለሷ ስላጎረሳት እሷም ቀድማ እንቅልፋለሽ ብላ ዝናም አመልጧል። ለነ መድብል ሜሴጁ ስለላከችላቸው በላከችላቸው መሰረት ሲሄዱ ቦታው ላይ ተኝታ ያገኘችው እሷን ነበር። መድብልም ሰርቶልናል፣ ጉድ ሆነናል፣ ራሷን ቀድማ ሞታ የለም እንዴ እያሉ እሷን ግዴታ አንዘፋስበው ወደ ቤት መውሰድ ነበረባቸው። ወደ ቤት ከወሰዷትም በኋላ ኤፍራታ እስከምትነቃ ድረስ ውሃ ምንም ቢያደርጉ በቀላሉ መንቃት አልቻለችም ነበር። ቅድስትም ምን እንዴት ተፈጠረ እየጠየቀቻቸው በጣም ተደናግጣ ስለነበረ ምን አርጋችኋት ነው? ምንድነው የተፈጠረው? ያረጋችኋት ነገር ምንድነው? እያለች ነበር። መድብልም ምን ያረጋናት ነገር አለ? ዝም ብለሽ አሁን ውሃ አምጪ ብሎ ኮስተር ብሎ ተናግሯል። ምክንያቱም በዝና ነገር በጣም ተናዶ ስለነበረ ዝና እንግዲህ በሰዓቱ ተደውሎለት ስለነበር መድብል ደውሎለት ዝናን እንደሚፈልገውና ሊያናግረውን ሊያገኘው እንደሚፈልግ ሲነግረው ማን አባቱ ወንዱ ነው እኔ እንደፍሮ ሊያናግረኝ የሞከረው እያለ ነበር። እና በዚህ ስሜት እየተናደደ ስሜታዊ ሆኖ እሱን እያናገረ ስለነበረ ሊጎርስ ጠቅሎ የነበረውን ምግብ ለራሷ ለኤፍራታ ጉርሷት ነበር። በመድብል እልህ እንግዲህ እሷን አላምጭ ዋጩ ብሎ እስከምትጠብቁ ክፍያውን ከፍሎ መልስ ተቀበይ ብሎ ጥሏት ነበር ሄደው። በዛን ሰዓት ኤፍራታ እልም ያለ እንቅልፍ ወስዳ ነበር የወሰዳት። ምክንያቱም የሰጧት ጠብታ የእንቅልፍ ቅኝን ስለነበረ በሰዓቱ እንግዲህ ኤፍራታም ስትነቃ ይሄንን ነበር የተናገረችው። ዝና ነው እንደዚህ ያደረገኝ፣ ዝና አጉርሶኝ እኔን እሱ ጥሎ ወጣ ብላ ነበር የተናገረችው። እናም እንግዲህ አዲስ እቅድ ምን ማድረግ ይኖርብናል የሚለውን መድብል አዲስ ፕላን እየነደፈ ይገኛል። እናም ኤፍራታ ከነቃች በኋላ ወደ ቤቷ ሄዳለች። ማህሌትን ዝናን እንዲይዙ እንዲታግዛቸው ቢጠይቋትም በክብር መቀበር እፈልጋለሁ፣ ዝና ከገደለኝ ግን ቀብርም አይኖረኝም፣ ስለዚህ እናንተው ትገሉኛላችሁ እንጂ በጭራሽ ስለ ዝና ተባብሬ እንድትይዙት አላረግም። ምክንያቱም ዝና ወንድ ነው፣ ማንም ሰው እሱን እንዲያሸንፈው እናንተም ብትሆኑ እሱን ምንም ነገር ልታረጉት አትችሉም፣ ባንዴ እንዲጨርሳችሁ ፈልጋችሁ እንደው እንጂ እያለች እምቢ ብላለች። መድብልም ቢላትም እምቢ ብላለች። ሞገስም ሊያናግራት ቢሄድም አንተ ምን አይነት ጨካኝ ነህ እያለችው ነበር። በሞገስ ላይ ያደረገችውን ሁሉ እረስታ ስለ ደህንነቷ ሲነግራት እንግዲህ ተመችቶኛል እንደምታይኝ ነኝ፣ ግን ምን አይነት ጨካኝ ነህ? አንድ ጊዜ ከዚህ በፊት እኮ እኔን አቅፋኝ ትተኛ ነበር፣ አሁን ግን ጭካኔህ በዚህ ልክ ስታይኝ እንዴት አስችሎህ ዝም አልክ? እያለች ነበር። ሞገስም ይሄን ያለፈውን መጥፎ ቆሻሻ ታሪክ እንዳታስታውሰውና ግን ደግሞ በኃጢአት ስራ ከሆነ የእሷ ዝርዝር ስለሚበዛ እሱም መናገር እንደማይፈልግና ግን ደግሞ ዝናን እንዲይዙት እንድትተባበራቸው ቢጠይቃትም በጭራሽ አላረገውም፣ አሻፈረኝ፣ ደግሞ እንዲኩኝ አልቀርም፣ ስወጣ አልለቃቸውም እያለች አሁንም ታስፈራራለች። ሞገስም እንግዲህ ዝና በእጃችን እስከሚገባ ድረስ እንግዲህ ከዚቹ ጎጆ አንቺም አትወጪም፣ ስለዚህ አንቺም እዚሁ በስምሽ እኛም አንድ ቀን ዝናን
በእጃችን ማረጋችን አይቀርም እያለ ነው። መድብል ሀሳቡ ባለመሳካቱ በእርግጥ እጅግ በጣም ተናዷል። እናም እንግዲህ አንዳንድ ነገር በምን መንገድ ብናረግ ይሻላል የሚል ሀሳብ አመንጭተዋል። ሞገስ አንድ መፍትሄ ይሆናል ያለውን ሀሳብ አምጥቷል። ይኸውም ምንድነው? ስለ ዝና ብዙ ከበቂ በላይ የሆኑ የወንጀል ስራዎችን እንደሚሰራ እንደሚያውቁና በቂ መረጃ ይዘው ስለዛ መረጃ ተናግረው ለሱ ምናልባት ፖሊስ ከሚያውቀው በዚህ አስፈራርተው ለመያዝ ካስቻለን የሚል ሀሳብ አምጥተዋል። ነገር ግን ይህም አጥጋቢ ሊሆን አይችልም። ይህም ቢሆን ራሳችን አደጋ ላይ ልንጥል እንችላለን እንጂ በቂ አይደለም እያለ ነው መድብል። እና ለፖሊስ እናሳውቅም ከሆነ ለፖሊስ ከአቅማችን በላይ ከሆነ እንጂ አሁን ላይ ማሳወቅ የለብንም። ምናልባት የህይወት ዋጋም ሊያስከፍለን ይችላል። አሁንም ቢሆን አንተ ከፈራህ ይቅርብህ፣ ተወኝ፣ ካልሆነ ግን እስከ መጨረሻው ድረስ አብረኸኝ ተጋፈጥ እያለው ነው። ሞገስም በጭራሽ አልፈራም፣ በእርግጥም ለሉላ ስል መኖር እፈልጋለሁ፣ ቢሆንም ግን አንተን ጥዬ ወደ ኋላ አላፈገፍግም፣ እስከ መጨረሻው ድረስ ወደፊት እንፋለማለን ብሏል። መድብልም እኔ በጭራሽ በተለይ ስለ ወንድሜ አንድ ነገር ከሆነ ወንድሜ ሁሉንም ጨርሻቸው አጥፍቼ ነው የምጠፋው። እንሞታለሁ ግን ደግሞ ሁሉንም ጨርሼ ነው። ምንም የሚያጓጓኝ ነገር የለም። ብቻዬን አልሞትም። አንተ ግን እንዳትሞት፣ እንጋፈጥ ግን እንዳትሞት። ቢያንስ የምትወዳት የምትኖርላት ልጅ አለች። እኔ ግን ምንም የሚያጓጓኝ የምኖርለት ምንም ነገር ስለሌለኝ በሞትም ችግር የለም። ግን ስለ ወንድሜ እያሰብኩ ያለሁት መጥፎ ነገር ነው፣ እሱ ብቻ እንዳይሆን እያለ ነው። ሞገስም መልካሙን ነገር አስብ፣ መልካሙን እንጂ መጥፎውን አታስብ፣ እስከ መጨረሻው ድረስ እንፋለመዋለን፣ እንገጥመዋለን እያለ ነው። በእርግጥም መድብል ስለ ዝና ብዙ ነገሮችን አውቋል። ዝና ግልፍተኛና ለውሳኔ ችኩል መሆኑንም ጭምር አውቋል። እናም በዚህ ግልፍተኝነቱ ያው ቱግ ሲል እኛ ብዙ ነገሮችን ማድረግ እንችላለን። እኔ የዝና ነገር አይደለም፣ ግን ከዝና በኋላ ያሉት እጅግ በጣም እጃቸው ረጅምና ከባድ ሰዎች ጋር ነው የምንጋጠመው። የህይወት ዋጋም ሊያስከፍል ይችላል፣ ግን ደግሞ ወደ ኋላ ማለት የለም ብሎታል። ሞገስም ወስኖ ጨክኗል። እንግዲህ ዝና ለኤፍራታ ደውሎላት ነበር። ለኤፍራታ ደውሎላት ስለ ማህሌት እየጠየቃት ነበር። ምን አዲስ ነገር አለ? እኔ ግን መድብል ያገታት ይመስለኛል ማህሌትን እያለ እየነገራት ነበር። እናም ሄዳ እንድታጣራ ቢጠይቃትም እሷ እንደምትፈራ በሰዓቱ ደግሞ እሱ ጋር የበላችው ምግብ አሟት እንደነበረ ያልደወለችለት ነግረዋለች። እንዲህ ስጠርጊ አልነበረም እንዴ? ምን ሆነሽ ነው ቢላትም እሷም ምግቡን ከበላች በኋላ እንዲያመማትና ያልደወለችው ለዛ እንደሆነ ነግረዋለች። እና እሱም ሲጠረጥር ግን ማህሌትን መድብል ያገታት ይመስለኛል ብሎ ነግሯታል። እናም ማጣራት ባለብኝ መንገድ እኔ ራሴ አጣራለሁ ብሏታል። ኤፍራታም እሺ በተቻለ መጠን አንተ ማጣራ እኔም ማጣራለሁ ብለዋል። እንግዲህ ሞገስና መድብልም አስበው አውጥተው አውርደው ከወሰኑ በኋላ ደውለንለት ማግኘት አለብን ብለዋል። ከዛ በፊት እንግዲህ አንዴ መድብል ደውሎለት ስለነበረ መድብልን በተደጋጋሚ እየደወለ አላስተኛ ብሎታል። መድብል በስተመጨረሻም ደውሎለት የት አለህ? አሁኑኑ አድራሻህን ንገረኝ ልምጣ እያለው ነበር ዝና። መድብልም ወንድ ልጅ አያወራምም አይሳደብምም፣ የሚያደርገውን ያውቃል። እኔ መድብል ደግሞ ያለሁበትን ሳታቅ እንደ ጥላ እከተልሃለሁ፣ ስለዚህ አብሽር እንገናኛለን ቢለውም ወንድ ከሆንክ አሁኑኑ ውጣ፣ የማትረባ ማነው ወንዱ? እኔ ዝና ፊት የሚቆመው እያለ ስድቡንም ቀጥሏል። ዳጣ እንግዲህ ሌላ ስራ ተሰጥቷታል። ምንድነው? ሉላን እየጠበቀች ነው። ሉላን ጠብቂ ብሎ እንደ ልቡ የሚሄደው ሞገስ ሉላን ከዳጣ ጋር ሳካረ ስላረገ ነው። እና ዳጣም እንግዲህ በነፃነት ሉላን ይዛት ወጣ ነበር። ሉላን ይዛት ወጣ ወክ እያደረጉ ሳለ መንገድ ላይ ዝና ስትላት በጣም ተደናግጣ ስለነበረ ሉላ ቁጭ ብላለች። ሰውነቷ ሁሉ ተብረክርኮ መቆም አቅቷት በሜዳው ላይ በጣራ ሜዳ ላይ ቁጭ ስትል እንዴ ምን ሆነሽ ነው? ምንድነው እያለቻት ነበር። ራሷ ዳጣም እንደገና ተደናግጣ ይቅርታ ጠይቃት እሱማ ልክ ነሽ፣ ይሄ ጅብ ነው ያስፈራል፣ በጣም ይቅርታ እኔ እኮ ውሸቴን ነው ብትላትም ህይወቷን በሙሉ በስቃይ ያሳለፈችበትን ቤት እንዴት ነው በዚህ ሰዓት ስለሱ ሰላንድ ሰይጣን በእንደዚህ ቀልድ ያለው እንዴት ትቀልጃለሽ በሱ ብላ
በሰዓቱ እንግዲህ ሉላም በጣም ተናዳባታለች። ዳጣም ይቅርታ ጠይቃት። አሁን ላይ እሱን መድብልና ሞገስ ቻሌንጅ ላይ ናቸው ያሉት። እሱ እኮ እዚህ የለም። ለነገሩ ልክ ነሽ፣ ደግሞ ማይጠፋም እንሂድ ተባብለዋል። ሉላም ወይ ወደ ሆቴል የሆነ ቦታ ውሰጅኝ ቶሎ፣ እኔ ያንን የመቃብር ህይወት መልሼ መድገም አልፈልግም። ስንት ነገር ያሳለፍኩበትን ህይወት፣ ስንት መጥፎ ነገሮችን ያሳለፍኩበትን ህይወት እንዴት በዚህ ሰዓት የእሱን ስም ትጠሪያለሽ ብላ በዳጣም አዝናባታለች። እናም እንግዲህ ዳጣም ይቅርታ ጠይቃት ወደ ነበሩበት ቦታ ዳጣና ሉላ ተመልሰዋል። ዳጣ ሁሌ ስለ ፍቅርና ስለ የእናቷ ነገር እያሳሰባት ነው። ስለ ፍቅር አንዳንድ ነገሮች ሉላን ብትጠይቃትም በልብሽ የምታስቢው ሰው አለ እንዴ ብላት ነበር። እሷም ስለ ናታን ስታወራ አይ ይሄ ነገር አስበሽዋል ማለት ነው ብትላትም አይ በዚህ ሰዓት እኔ የማስበው እናቴን ማግኘትና ማግኘት ነው ብላለች። እስከ ዛሬ ድረስ እኔ ቤተሰብ የለኝም ብላ ብታምንም አሁን ደግሞ አባቷንና እህቶቿን ስታገኝ እናቷን ማሰብ ጀምራለች። ሉላም አባትሽን ስለ እናትሽ ጠይቂው፣ ምናልባት እኮ በእናትሽ በኩል ደግሞ ወንድም ምናምን እህት ይኖርሽ ይሆናል። እናትሽን ታገኛታለች፣ ግን ደግሞ ጠይቂው፣ አባትሽን ጠይቂ፣ ታገኛታለች፣ ትገኝልሻለች እያለቻት ነበር። ግን ደግሞ ዳጣ እኔ እንጃ እናቴ ትኖር ይሆን እና ብታገኛትስ የመጀመሪያ ጥያቄሽ ምን ሊሆን ይችላል ብትላትም እናቷ ልጅሽ ነኝ ወይ ብዬ ነው የምጠይቃት እያለች ነበር። እናም እንግዲህ ዳጣ እጅግ በጣም በቤተሰብ ጉዳይ ሲነሳ ስስ ልብ ስለሆነ ያላት እንባዋ ነው የሚቀድመው። በተለይ ደግሞ እናቷን ማግኘት የበለጠ ጓጉታለች። እኔ ስለ ፍቅርም ሆነ ስለምንም ማሰብ አልፈልግም፣ ማሰብ የምፈልገው ስለ እናቴ ነው። ምንም ነገር ቢፈጠር እናቴን ካገኘሁ በኋላ ነው ብላለች። ዝናና ሞገስና መድብልም ለዝና ደውለው ያሉበትን ቦታ ሎኬሽን ልከውለታል። ዝናም እየተንጎባለለና እየተከመረ ወደ እነሱ እየመጣ ነው። መድብልና ሞገስም እንግዲህ ወንድ ልጅ ቆረጠ ጥሎ መሸሽ የለም ተጋፈጥ፣ ምንም ነገር እንዳታስብም እንዳትፈራም ብሎታል። መድብልና ሞገስም በስርዓት ቆመው እየጠበቁት ነው። እሱም በንቄት አረማመዱ ማንም ሰው ሊደፍረኝ አይችልም ብሎ በልበ ሙሉነት ከዚህ በፊትም ስመተኸኝ በህይወት ስለኖርክ ለምን በህይወት ኖርክ ብለህ ነው ወይ ጨርሰሃለሁ እያለ እየፎከረ ዝና ወደነ መድብል መጥቷል። ውድና የተወደዳችሁ ዝና እነ መድብልን ይደበድባችሁ ይሆን ወይስ ዝና ይደበደብ ይሆን? በቀጣይ ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።